ሰላም ሰላም ውድ ወገኖቻችን ውድ ኢትዮጵያውያንና ኤርትራውያን ወገኖቻችን እኛ በሊቢያ የምንገኝ ስደተኞች ነንና ከ7 ወር በፊት ከሀገር ወደ ሊቢያ ምድር ባመጡን ደላሎች ከ900 ሺህ እስከ 1.8 ሺህ ከከፈልን በኋላ ደላሎቹ አስተላልፈው ለሊቢያ ወታደሮች አስተላልፈው ሰጥተውናል። ወታደሮቹ በሰዓቱ ሲይዙን ነፃ እንደወጣን ከደላሎች እጅ እንዳስወጡን ነበር የነገሩን። ግን ከነሱ እጅ ከገባን በኋላ ከደላሎች በላይ አፋኝና ጨፍጫፊ ሁሉም ሆነው አግኝተናቸዋል። ስለዚህ ውድ ወገኖቻችን በጣም የግፍ ጣራ ደርሶብኛል። የምግብ አቅርቦት የለም። ራብና የበሽታ ምክንያት ቢያንስ በሳምንት ከ4 እስከ 5 ሰው ይሞታል። አሟሟታችንን በስርዓት ቀብር አያገኝም። የወድቃችን በመከፈት በረዶ በመሙላት ጣራ ላይ ነው የሚሰቅሉንና ውድ ኢትዮጵያውያን እና ኤርትራውያን ወንድሞች፣ እናት፣ አባት፣ እህቶቻችን የዓለም አቀፍ ቀይ መስቀል ድርጅት ባለበት ዋና መስሪያ ቤት ባለበት የምትኖሩ ወንድም እህቶቻችን፣ እናት አባቶቻችን ድርጅቱ ቢሮ ድረስ በመሄድ ሰልፍ በማድረግ ጥያቄ በመጠየቅ እዚህ ባለ ቅርንጫፋቸው አማካኝነት ካለንበት ችግርና መከራ እንድንወጣ እንድታደርጉልን። ሁለተኛ የዓለም የስደተኞች ድርጅት UNHCR እሱም ዋና መቀመጫው በሆነበት ያላችሁ ከተማ ያላችሁ ሰዎች ተመሳሳይ እገዛ አድርጉና እዚህ ባለ ቅርንጫፋቸው አማካኝነት እንዲወጡልን። እነሱ እኛን ወደ ውስጥ በመግባት ግንኙነት በማድረግ ይዘውን ካልወጡ በተለያየ አጋጣሚዎች በሚመጡበት ሰዓት እስረኛ እንደሌለ በመንገር ፖሊሶች ከውጭ አይመልሷቸው፣ እኛ ጋር ግንኙነት እንዲያደርጉ አያረጓቸው እና በጣም እየተሰቃየን እየተንገላታን ነው እና ወገኖቻችን ድረሱልኝ። በጣም ከ1000 በላይ ሴት ህፃናት የተለያዩ አይነት ሰዎች ነው ያለንና ሞተን ከማለቃችን በፊት ድምጹን ይሄን ሰላም እንዲሁ መጀመሪያ አሕዋትና ሁኒ ኤርትራውያን ተጋሩ ኢትዮጵያውያን ዝኾንኩም ኩልኩም ንሕና ደኹምኩም ኢኹም ሰላም ኣነኽልኩም ደሊ ቅድሚያ ኣሕዋተይ ኣብ ብራክሳት ዝበሃል ከባቢ 8 ወርሒ ተኣሲርና ኣለና እሞ ንክትሕግዙና ድምፂ ንክትኮና ኣብ ትርከቦ ቦታ ኣብ ዘለኹምዎ ኮንኩም ድምፂ ክትኮና እየ ዝልምነኩም። ኣብዚ ከባቢ 5 እስር ቤት ዘሎ ኣብዚ 5 እስር ቤት ደቂ ኣንስትዮ ቆልዑ ዝሓዛኹም እውን ዓበይቲ ብተወሳኺ መናእሰይ ከባቢ 8 ወርሒ እንደገና ካብ ሽሕ ዘይንእሱ ሰባት ከም ዘለዎ ክሕብረኩም ዝደሊ ኣሕዋተይ እና ዘለኹም ከባቢ ኮንኩም ድምፂ ንክትኮና ካብዚ ንክንወፅእ ዝተሓባበርና እየ ብክብሪ ዝምነኩም። ኣብዚ ኩነታት ከም ዘሎ ኮይኑ ጥሜት ዘለዎ ብጣዕሚ ሰባት ኣብ ሰሙን ከባቢ 4-5 ሰብ ዝግመት ይሞቱ ኣሎ። ምግቢ የለን። ሓዋላ ዝለውን ናይ ስርቂ መንገዲ ስለ ዝኾነ እጃኻትሞ ዝኸፈለ ሰብ ተሰቃየ ሰብ ከም ዘሎ ክሕብረኩም ዝደሊ። ኣብዚ ናይ ስልኪ ምርካብ ብዙሕ ኣጋጣሚ ስለ ዘየለ እዚ ግን ባዕልኹም ክትከታተሉና እናተንግርና ብክብሪ ይልምነኩም ኣሕዋተይ። እንግዲህ እንዳያችኋቸው እንደሰማችኋቸው ነው። በጣም ያሳዝናል። ስንት ሚሊዮን ብር እየተከፈለ እየሄዱ በባዕድ ሀገር እንደዚህ ሆኖ መቅረታቸው በጣም ልብን ይሰብራል። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላም የእግዚአብሔር ጸጋ ይብዛላችሁ። ሙስሊም እህት ወንድሞቼ መልካም የጁማ ቀን ይሁንላችሁ። ኦርቶዶክሳውያን መልካም ዕለተ አርብ መልካም በዓል ይሁንልን። ወርሃዊ የሚካኤል በዓል ነውና እንኳን አደረሳችሁ አደረሰን እያልኩኝ እንግዲህ ዛሬ መጣሁት። ባለፈው በስንት ቀን በፊት ለቅቄላችሁ ነበረ። ከሀገር ተሰደው ወደ ሳውዲ ደንበር እንግዲህ ለመሰደድ ወደ ሳውዲ ለመግባት ሲሉ መንገድ ላይ እንደተያዙ ነግሬያችሁ ነበረ። ዛሬም ይሄው ራሳቸው ይናገራሉ። በየፌስቡኩም በጣም በብዛት ያሉ ተለቀዋል ማለት ነው።
ሴቶች በተለይ በፌስቡክ ላይ ተለቀዋን አይታችኋቸው ከሆነ በጣም ያሳዝናሉ። እንግዲህ ገንዘብ ካላመጣችሁ ትረሸናላችሁ ተብለናን አለች አንዲት እህት። እባካችሁ ፖስት አድርጉልኝ፣ ትልልቅ ፔጅ ላለው ሰው አድርሱልን ብላል ልካለች ማለት ነው። ግን እሳት እንደሚገቡ እየታወቀ ጥሩ ነገር አይደለም። አትሂዱ። እንደዚህ አይነት አደጋ አለ ብለን በምንናገርበት ሰዓት በቃ እናንተ ውጭ ስላላችሁ ነው፣ እናንተ የራሳችሁን ወጥታችሁ ምቀኝነት ነው እያላችሁ ይሉ ነበረ ማለት ነው። ግን አሁንም ከዛ ወጥተው ከኢትዮጵያ ወጥተው ከችግር ላይ ወጥተው ችግር ላይ አሁን ማን ነው የሚደርስላቸው? 1 ሚሊዮን 2 ሚሊዮን ብር እየተከፈለ ለአረብ ሀገር ማለት ነው። ለአረብ ሀገር ምን በመጣ ያንን ብር ካለ ለምን ሀገር ቤት ላይ ቁጭ ብለው አይሰሩበትም? በእውነት ነው ምላችሁ። መከራውንም ችግሩንም ከዛው ከሀገር ቤት ላይ እየተጋፈጡ መስራት ይችላሉ። ወጥተው የአውሬ እራት ከሚሆኑት፣ ወጥተው በሰው ሀገር ከሚረሸኑት። እንግዲህ የሰማችሁት ከሆነ በደንብ ስሙት። ምንድን ነው ያለ? አሟሟታችንም በጣም ከባድ ነው፣ አሟሟታችንም በጣም መጥፎ ነው። ከገደሉን በኋላ ሆድቃችን ተከፍቶ በረዶ ውስጥ ሞልተው ከቤት ጣራ ላይ ነው የሚያንጠለጥሉት፣ የሚሰቅሉት አስክሬኑን ያለው። እንግዲህ ይሄንን እናት ስትሰማ ምን ትላለች? ይሄንን ቤተሰብ ሲሰማ ሲያይ ምንድን ነው የሚለው? አያሳዝንም ወይ? ለምንድን ነው አርፋችሁ ተቀመጡ? አሁን መንገዱ እንደ ድሮ አይደለም፣ ተበላሽቷን። ስደት ጥሩ አይደለም፣ ስደት በእኛ ይብቃ እያለ ስንት ወጣቱም ጩኋን፣ ስንት ሰውም ተናግሯን። ግን መስሚያችን ጥጥ ነው ብላችሁ እህት ወንድሞቻችሁን ባሉበት እየሄዳችሁ እህት ወንድሞቻችሁን ወደ ውጭ ሀገር እንዲወጡ የምታደርጉ ዛሬ ማን ይርዳቸው? ዛሬ ማን ይድረስላቸው? እነሱ ድረሱልን ይላሉ። ማን አለ የሚደርስላቸው? በእውነት ነው ምላችሁ። ድሮ ተው ስትባሉ ያልሰማችሁ ዛሬ ማን ይመጣን? ማን ይሰማል? ማን እዛ ቦታ ላይ ይመጥቶ ያድናችኋል? ምክንያቱም እናንተ ያላችሁበት ቦታ ላይ እኮ በጣም ደንጀር ነው። በጣም ያላችሁበት ደንጀር ነው እና ከዛ ቦታ ላይ ማን ይመጣን? እነዛ እኮ በቃ የታወቁ ሽፍቶች ናቸው። ሊቢያ ላይ እኮ በቃ ሽፍታ፣ መሬቱም ውሃውም ምኑም ንፋሱም ራሱ የሰው ደም የለመደ ነው። ስለዚህ ማን ይመጣላችኋል? እዛ ጋ ተውስት ባሉ ብሰሙ ጥሩ ነበረ። አሁን ደግሞ እስከ 1,800,000 እስከ 2 ሚሊዮን የተጠየቁ አሉ። አሁን አንዲት እህታችን በፌስቡክ ባካችሁ ለምኑልኝ እያለች ተፖስታለች። ሴቶቹ መዛ ውስጥ አሉ። በተለይ ሴቶቹ እንዴት ነው የሚሆኑት? ሴት ልጅ በጣም ብዙ ነገር ያስፈልጋታል። ሴት ተሎ ቅስሟ የሚሰበር ነው። ብዙ ነገር መጸዳጃዎች ያስፈልጉናል። ጽዳት ራሳችን ካልጠበቅን ይኸው በበሽታ እያለቁ ነው። ያንዱ ለአንዱ በሽታ እየተጋባባቸው ነው እና በጣም እኔ እንጃ ልብና ቅስምን ይሰብራል ማለት ነው። ስለዚህ እንግዲህ ይሄንን ለተባበሩት መንግስታት የምትችሉ በአካባቢው ያላችሁ ይሄን መልእክታቸውን በእውነት አድርሱላቸውና የቀይ መስቀል ወደዛ አካባቢ ገብቶ እነዚህንን ልጆች ማውጣት የሚችል ከሆነ ማውጣት እንዲተርፉ የሚችል ከሆነ እንግዲህ ቀይ መስቀልና የተባበሩት መንግስታት ነው መስራት ያለበት ብዬ አስባለሁ። እና ይሄ ነገር ከመምጣቱና ከመፈጠሩ በፊት ግን ራሳችሁን ብትጠብቁ ጥሩ ነው ብዬ አስባለሁ ማለት ነው። ውድ ኢትዮጵያውያን ኤርትራውያን፣ ከዚህ ላይ እንግዲህ እንደምታዩቸው ኢትዮጵያዊ ናቸው፣ ኤርትራዊ ናቸው፣ ዘር ቀለም ምናምን ሳትሉ ሁላችሁ እንድረስላቸው፣ ሁላችን ድምፅ እንሁንላቸው። ሁሎችም የአንድ የአዳምና የሔዋን ልጆች ናቸውና ሁላችን እንተባበር በምንችለው አቅም እላለሁ ማለት ነው።
ለዛሬ ያለችኝ እንግዲህ አጠር ያለች ቪዲዮ ይህን ይመስላል። ውድ የሀገሬ ልጆች በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ሰላም ሁኑልኝ። ባይ ባይ። ሰላም ውድ ወገኖቻችን፣ ውድ ኢትዮጵያውያንና ኤርትራውያን ወገኖቻችን፣ እኛ በሊቢያ የምንገኝ ስደተኞች ነንና ከ7 ወር በፊት ከሀገር ወደ ሊቢያ ምድር ባመጡን ደላሎች ከ900 ሺህ እስከ 1.8 ሺህ ከከፈልን በኋላ ደላሎቹ አስተላልፈው ሊቢያ ወታደሮች አስተላልፈው ሰጥተውናል። ወታደሮቹ በሰዓቱ ሲይዙን ነፃ እንደወጣን ከደላሎች እጅ እንዳስወጡን ነበር የነገሩን። ግን ከእነሱ እጅ ከገባን በኋላ ከደላሎች በላይ አፋኝና ጨፍጫፊ ሁሉም ሆነው አግኝተናቸዋል። ስለዚህ ውድ ወገኖቻችን በጣም የግፍ ጣራ ደርሶብኛል። የምግብ አቅርቦት የለም። ራብና የበሽታ ምክንያት ቢያንስ በሳምንት ከ4 እስከ 5 ሰው ይሞታል። አሟሟታችንን በስርዓት ቀብር አያገኝም። የወድቃችን በመከፈት በረዶ በመሙላት ጣራ ላይ ነው የሚሰቅሉንና ውድ ኢትዮጵያውያን እና ኤርትራውያን ወንድሞች፣ እናት፣ አባት፣ እህቶቻችን የዓለም አቀፍ ቀይ መስቀል ድርጅት ባለበት ዋና መስሪያ ቤት ባለበት የምትኖሩ ወንድም እህቶቻችን፣ እናት አባቶቻችን ድርጅቱ ቢሮ ድረስ በመሄድ ሰልፍ በማድረግ ጥያቄ በመጠየቅ እዚህ ባለ ቅርንጫፋቸው አማካኝነት ካለንበት ችግርና መከራ እንድንወጣ እንድታደርጉልን። ሁለተኛ የዓለም የስደተኞች ድርጅት UNHCR እሱም ዋና መቀመጫው በሆነበት ያላችሁ ከተማ ያላችሁ ሰዎች ተመሳሳይ እገዛ አድርጉና እዚህ ባለ ቅርንጫፋቸው አማካኝነት እንዲወጡልን። እነሱ እኛን ወደ ውስጥ በመግባት ግንኙነት በማድረግ ይዘውን ካልወጡ በተለያየ አጋጣሚዎች በሚመጡበት ሰዓት እስረኛ እንደሌለ በመንገር ፖሊሶች ከውጭ አይመልሷቸው፣ እኛ ጋር ግንኙነት እንዲያደርጉ ያደርጓቸው እና በጣም እየተሰቃየን እየተንገላታን ነው እና ወገኖቻችን ድረሱልኝ። በጣም ከ1000 በላይ ሴት፣ ህፃናት፣ የተለያዩ አይነት ሰዎች ነው ያለንና ሞተን ከማለቃችን በፊት ድምፁን ይሄን ሰላም እንዲሁ መጀመሪያ አሕዋትና ሁኒ ኤርትራውያን ተጋሩ ኢትዮጵያውያን ዝኾንኩም ኩልኩም ንሕና ዲኹም ከመይ ኢኹም ሰላም ኣነ ክብለኩም ዝደሊ ቅድሚያ ኣሕዋተይ ኣብ ብራክሳት ዝበሃል ከባቢ 8 ወርሒ ተኣሲርና ኣለና እሞ ንክትሕግዙና ድምፂ ንክትኩና ኣብ ትርከቦ ቦታ ኣብ ዘለኹምዎ ኮንኩም ድምፂ ክትኮንና እየ ዝልምነኩም። ኣብዚ ከባቢ 5 እስር ቤት ዘሎ ኣብዚ 5 እስር ቤት ደቂ ኣንስትዮ ቆልዑ ዝሓዛኹም እውን ዓበይቲ ብተወሳኺ መናእሰይ ከባቢ 8 ወርሒ እንደገና ካብ ሽሕ ዘይንእሱ ሰባት ከም ዘለዎ ክሕብረኩም ዝደሊ ኣሕዋተይ እና ኣብ ዘለኹም ከባቢ ድምፂ ንክትኮንና ካብዚ ንክንወፅእ ተሓባበርና ብክብሪ ዝምነኩም። ኣብዚ ኩነታት ከም ዘሎ ኮይኑ ጥሜት ኣሎ ብጣዕሚ ሰባት ኣብ ሰሙን ከባቢ 4-5 ሰብ ዝግመት ይመውት ኣሎ። ምግቢ የለን። ሓዋላ ዝለውን ናይ ስርቂ መንገዲ ስለ ዝኾነ እጃኻትሞ ዝኸፈለ ሰብ ተሰቃየ ሰብ ከም ዘሎ ክሕብረኩም ዝደሊ። ኣብዚ ናይ ስልኪ ምርካብ ብዙሕ ኣጋጣሚ ስለ ዘየለን እዚ ግን ባዕልኹም ክትከታተሉና እናተንብርና ብክብሪ ይልምነኩም ኣሕዋተይ።